It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በሳምንቱ አጋማሽ ጨዋታ ያላቸው ክለቦች ያደረጓቸው የሳምንቱ መጨረሻ ጨዋታዎችና መታየት ያለባቸው የተለያዩ ቁም ነገሮች በሚል ነው ስናነሳ የነበረው። ግን አርሰናል ደግሞ ትንሽ ለየት ባለ መንገድ ዋና የሚባሉ ተጫዋቾቹን ይዞ ወደ ጨዋታ ስለገባና በበርንመዝ 2-1 በሆነ ውጤት ስለተሸነፈ ይሄ ምን ያሳየናል የሚለውን ነበር ስንነጋገርበት የቆየ ነው። ሌላ እንዲሁ በሳምንቱ መጨረሻ ላይ መነጋገሪያ ከነበሩ ጉዳዮች መካከል ከተመዘገቡት ውጤቶች መካከል አንደኛው የብሬንትፎርድና ማንቸስተር ዩናይትድ ያደረጉት ጨዋታ ነው። ትላንትና ማንቸስተር ዩናይትድ በብሬንትፎርድ 4-3 በሆነ ውጤት ተሸንፏል። በዚህ ጨዋታ ላይ እንግዲህ በማንቸስተር ዩናይትድ በኩል ዋና ዋና የሚባሉ ተጫዋቾቻቸውን ወደ ሜዳ ያስገቡበት እድል አልነበረም። በተለይም ደግሞ በጀማሪ ተጫዋችነት የተጠቀሟቸው ተጫዋቾች ቀድሞ ከምናውቃቸው ውስጥ በጣም የተወሰኑትን ነው። ስለዚህ ሐሙስ ደግሞ በአብዛኛው ያለቀ ጨዋታ ነው ተብሎ የሚታመን ጨዋታ ነው ከአትሌቲክ ቢልባኦ ጋር የሚያደርጉት ሩበን አሞሪም እና ይህንን ለምን መረጡ የሚል አንደኛ ነገር ነው። ምክንያቱም እንዳላለቀ ይሄ ጨዋታ ማለት ለእኛ የሚነግሩን ሌላ ነገር ሊሆን ይችላል። አላለቀም ይሄ ጨዋታ ብለው ለመገናኛ ብዙኃን ሊናገሩ ይችላሉ። ግን 3-0 በሆነ ውጤት የተጠናቀቀ ጨዋታ መሆኑን እናውቃለን። ማንቸስተር ዩናይትድ ይህንን ጨዋታ ይህንን ውጤት የመጠበቅ እድሉ በጣም ሰፊ መሆኑን እንረዳለን። ስለዚህ ይሄኛው ጨዋታ እንዳላለቀ በትክክል ያምናሉ ማለት ነው ሩበን አሞሪም የሚል አንድ የመወያ ሀሳብ ተነስቶ ነበር። ምክንያቱም አብዛኞቹን ተጫዋቾቻቸውን ያሳረፉበት ጨዋታ ስለነበረ ማለት ነው። ይሄ አንድ መነሳት ያለበት ጉዳይ ይመስለኛል። ሁለተኛ ግን ሜንታሊቲስ ጋር በተያያዘ የሚፈጥረው ችግር የለም ወይ የሚለውም ቅድም ለአርሰናል የተነሳውም ነገር ለማንቸስተር ዩናይትድም ሲነሳ ነበርና የማንቸስተር ዩናይትድ የብሬንትፎርድ ሽንፈትና የዩሮፓ ሊግ ጨዋታንን በተመለከተ አያይዘን የተወሰኑ ነገሮች ብናነሳ አሪፍ ነው ብዬ ነው ማሰብ። በጣም ደስ ይለኛል ሳምሪ። ይኸውልሽ የሜንታሊቲ ጉዳይ የስነ ልቦና ጫና አይኖረውም ወይ የሚለውን ጉዳይ አይኖረውም፣ ምንም አይኖረውም። ለምንድን ነው የማይኖረው መሰለሽ? አስበሽበት ይሄ ይሻለኛል እንዲህ ላድረግ ብለሽ ወሰንሽው ውሳኔ እኮ አለ። ለምሳሌ አሞሪም የተናገረውን ነገር እኔ በሁለት መንገድ እንድናወራበት ፈልጋለሁ ከጨዋታው በኋላ። በቃ ሐሙስ እኮ ትልቅ ቁም ነገር ያለው ጨዋታ አለን። ስለዚህ ትልቅ ቁም ነገር ያለው ጨዋታ ስላለን ለሱ ቅድሚያ መስጠት ግዴታችን ነው። በፕሪሚየር ሊጉ ተጨማሪ ሽንፈት ቢሸነፍ ማንቸስተር ዩናይትድ ምንም የሚሆነው ነገር የለም። በነገራችን ላይ አንድ ነገር እንነጋገር። መጀመሪያ ማንቸስተር ዩናይትድ በታሪኩ በእድሜ ትንሹን ቡድን ያስገባው ትላንትና ነው። የማንቸስተር ዩናይትድ ሜዳ ላይ የነበሩ ተጫዋቾች አማካይ እድሜ 22 ነው። በአንድ የፕሪሚየር ሊግ ጨዋታ በዚህ እድሜ ደረጃ ላይ ያሉ ተጫዋቾችን ይዞ ገብቶ የሚያውቀው ወይ በጣም በፊት ካልሆነ በስተቀር በቅርብ ዓመታት የለም። ያንገስት ቲም ነው ይዞ የገባው። አሁን አንዳንድ ሰዎች ለምን ማንቸስተር ዩናይትድ 15 እኮ ተሸንፏል 16ኛ ጊዜ ለመሸነፍ እንዴት እንደዚህ ያደርጋል ምናምን ሊሉ ይችላል። እኔ በእነዚህ ሰዎች ኑሮ ያልገባቸው ብዬ ነው መወስዳቸው። እውነቴን ነው የምነግርሽ። ለምን ብትይኝ እንዴ እኔ እንዴት እንደምንረዳ ነገሮችን አላውቅም። ግን በእርግጠኝነት የምነግርሽ ነገር ማንም ቢሆን ራሽናል የሆነ ቲንኪንግ ያለው ጤናማ የሆነ አስተሳሰብ ያለው ሰው ማድረግ ያለበት አሁን አሞሪም ያደረገውን ነገር ነው። ማንም ቢሆን ነው የምልሽ።
እመኝኝ ማንቸስተር ዩናይትድ እኮ ከዚህ በኋላ ያሉትን ጨዋታዎች ቢያሸንፍ ከወገብ በታች ነው የሚጨርሰው እንጂ ከወገብ በላይ አይሆንም። ይሄ እኮ ተረጋግጧል። ከወገብ በላይ ፈቅ ለማትይበት ድል ስትይ ዋንጫ በልተሽ ከወገብ በላይ 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 እንዳሉት አመቱን ሙሉ ዘንድሮ አሪፍ ናቸው እንደተባሉት ክለቦች ቻምፒዮንስ ሊግ የምትገቢበት ጨዋታ እያለልሽ እዚህ ላይ ለምን ዋጋ ትከፍያለሽ? ጤናኛው የትኛው ነው ለአንቺ? በዚህ ከዚህ በኋላ ብሬንትፎርድን ብታሸንፊ፣ ቀጥሎ ያለውን ጨዋታ ብታሸንፊ ከወገብ በታች ነሽ። በቃ ይህንን እመኚ። ማቴማቲካሊ ማትሺም አትደርሽ። ስለዚህ ምንም የምትቀይሪው ነገር የለም። ይሄ የውድድር ዓመት በፕሪሚየር ሊጉ ለማንቸስተር ዩናይትድ የውርደት ከሆነ የውርደት ሆኖ ነው የሚያልቀው። ማንቸስተር ዩናይትድ በታሪክ ዝቅ ያለበት የምንለው ከሆነ በቀሪዎቹ ጨዋታዎች ላይ በሚያስመዘግበው ውጤት ያንን ከማለት አይቀርልንም፣ ወይም ያንን የማለት እድላችንን አያስቀረውም። ስቲል የማንቸስተር ዩናይትድን ታሪክ የማይመጥን የውድድር ዓመት እንላለን። ምን ለመቀየር ተብሎ ዋጋ ይከፈል? ምን ለማስተካከል ብለሽ በእጅሽ ላይ ያለውን ደህና እድል አትሪስክ ለምን ታስቀምጫለሽ? ደህና እድል ማለት ምን ማለት ነው? በዩሮፓ ሊግ ፋይናሊስት የመሆን ደህና እድል አለሽ። በዩሮፓ ሊግ ምንም አልተሸነፈ ማንቸስተር ዩናይትድ በዩሮፓ ሊግ ሰሚ ፋይናሊስት ሆኗል። በዩሮፓ ሊግ የመጀመሪያ የግማሽ ፍጻሜ ጨዋታ 3-0 በሆነ ውጤት አሸንፏል። የቀረውን ስራ ጨርሶ ግንቦት 21 በፈረንጆቹ አቆጣጠር በአትሌቲክ ቢልባኦ ሜዳ በሚደረገው የዋንጫ ጨዋታ ላይ ወይ ቶተንሃምን ወይ ቦዶ ግሊምትን መግጠም ከበረታና ከቻለ ያንን ጨዋታ አሸንፎ ሁለተኛ እንደወጣው፣ አንደኛ እንደወጣው፣ ሶስተኛ እንደወጣው፣ አራተኛ እንደወጣና አምስተኛ እንደወጣው ቡድን ቻምፒዮንስ ሊግ ሰተት ብሎ መግባት የእነሱን እኩል ክብር ያገኛል። በዚህ መንገድም ቢሆን ቻምፒዮንስ ሊግ ገብቶ የእነሱን እኩል ምናልባት ደግሞ ከአንዳንዶቹ የበለጠ ብር ያገኛል። እንዴት ማንቸስተር ዩናይትድ የበለጠ ብር ያገኛል? ሌላ ቀን ከተጠየቁ ላስረዳ ይችላል። አንዳንዶች ሶስተኛ ሆነው የሚያገኙት ብርና ማንቸስተር ዩናይትድ በዩሮፓ ሊግ ሻምፒዮንነቱ ቻምፒዮንስ ሊግን የሚቀላቀል ከሆነ የሚያገኘው ብር አይገናኝም። አራተኛ ሆኖ ጨርሶ የሊጉ ጎበዝ አራተኛ ጎበዝ ማለት ነው። አራተኛ ማለት የሊጉ አራተኛ ጎበዝ ከሚያገኘው ብር በላይ ማንቸስተር ዩናይትድ ያገኛል። ምክንያቱም የማንቸስተር ዩናይትድ ጨዋታ ብዙ በቴሌቪዥን ስለሚታይ፣ ምክንያቱም የማንቸስተር ዩናይትድ ጨዋታ በስቴዲየም ብዙ ሰው የሚያስተናግድ ስቴዲየም ስላለው ብዙ ሰው ገብቶ ያየዋል። ምናምን ብዙ መንገዶችን ልነግርሽ ይችላል። ስለዚህ ለዚህ ነው ትኩረት መስጠት ያለበት ወይንስ ደግሞ ብለሽ ነው የምትወስጂው ነው የመጀመሪያው ነገር። ኢትስ ኦልሞስት ኢምፖሲብል ለማንቸስተር ዩናይትድ ከ10ኛ በላይ ሆኖ መጨረስ አይችልም። ወደድሽም ጠላሽም ከ10ኛ በታች ነው ማንቸስተር ዩናይትድ። ይሄ ኢትስ ኦልሬዲ ፕሩቨን የተረጋገጠ ነገር ነው። ስለዚህ ለዚህ ኦልሬዲ ለተበላሸ ብልሽቱን ማዳን ለማይቻል የሊጉ የውድድር ዓመት ሲባል ሌላ በእጅሽ ላይ ያለን ወርቅ በእጅሽ ላይ ያለን ጥሩ ነገር አሳልፈሽ ልትሰጪ የምትችይበት ምንም አይነት ምክንያት የለም። ይሄንን አስልቶታል ወይ? አዎ አስልቶታል። ማስላቱን በምን አወቅ? ስለተናገረ። ምን ብሎ ተናገረ? እኛ የማንቸስተር ዩናይትድ ሰዎች ኃላፊነት እንዳለብን አትርሱ እንጂ አለ። ኃላፊነታችን ለእኛ እጅግ እጅግ በጣም ጠቃሚ የሆነው ውድድር ሐሙስ አለ። ሐሙስን ታሳቢ የማድረግ ኃላፊነት አለብን። ስለዚህ ሌሎቹ ልጆች ይጫወቱ ወደሚለው ነገር እንሄድ ነው አለ። ስለዚህ ብሩኖ ፈርናንዴስ ሳይጫወት ቢቀር፣ ወቅታዊ ብቃቱ በጣም አስገራሚ ነው የሚባለው ካዚሜሮ ሳይጫወት ቢቀር እና ማንቸስተር ዩናይትድ በብሬንትፎርድ ቢሸነፍ የሽንፈት ለምን እንደመጣ ሳይገባቸው ቀርተው ነው ሞራላቸው የሚነካው። እውነት ነው ነው እኮ ፌዴሪኮ ነው ምናምን የሚባል ልጅ በዛ በኩል ስታጫውቼ ልትሸነፊ እንደምትችይ እኮ ታውቂዋለሽ። ዋናዎቹም ገብተው እየተሸነፈ ነበር አይደል ነው። ስለዚህ እኔ ይሄኛው ከዚህ አንጻር ምንም የሚያስጨንቅ ነገር የለውም። ይሄ የሚረብሸው ምናምን የምለው ነገር የለውም። ያላለቀ ጨዋታ መሆኑን ያምናል አሞሪም የሚለውን ያሳያል። እሱ ደግሞ በጣም ጉብዝና ነው። አይ ያ ነው ወይ እኮ እሱንማ ቅድም እንዳደነኩልሽ ነው ማደንቀው። እሱንማ ማድረጋቸው
በጣም ትልቅነት ነው። 3-0 አሸንፍ ያለው ምንም አያመጣም አትሌቲክ ቢልባኦ አለ ማለታቸውማ ብስለታቸውን እሱ እኮ የብስለት ማሳያ ነው። ጌም ኦቨር ምን አባቱ ያመጣል ምናምን አለ ማለታቸውማ ይሄማ በቃ በዛር ቲፒካሊ ፕሮፌሽናል ናቸው ማለት ነው ለኔ። ምክንያቱም ስትጨርሹ ነው የሚያልቀው። አትሌቲክ ቢልባኦ የሚችለውን ሊያደርግ ይመጣል። የምትችውን ለማድረግ እየተዘጋጀሽ መጠበቅ አለብሽ። ተጫዋቾችሽን ከድካም፣ ተጫዋቾችሽን ከጉዳት፣ ተጫዋቾችሽን ከምናምን አንጻር ከመዘናጋት ጭምር ጠብቀሽ መገኘት መቻል አለብሽ። ለእኔ የሚያሳየኝ የሐሙሱን ጨዋታ ማንቸስተር ዩናይትድ ሲሪየስሊ ፌስ ሊያደርገው እየተዘጋጀ መሆኑን ነው የሚያሳየኝ። 3-0 አልቋል። ኦልሞስት በቃ ፋይናሊስት ሆነናል ምናምን እያለ ወይ ስለ ቶተንሃም ወይ ስለ ቦዶ ግሊምት አይደለም እያሰበ ያለው 3-0 ያሸነፍነውን ጨዋታ ያለ ስጋት እንዴት እንጨርስ፣ ድካም አለባቸው የሚላቸውን ተጫዋቾቹን በሙሉ አሳርፎ ዋና የሚለውን ቡድኑን የማረፍ እድል ሰጥቶ ነው ይህንን ጨዋታ ፌስ ያደርገው። 4-3 በሆነ ውጤት ነው የተሸነፈው ማንቸስተር ዩናይትድ። ገብቶሻል ማለት። ስለዚህ ምንም ይሄ በጣም የሚያስደንቃቸው ነው ብዬ ነው ማምነው። ሊያዘናጋ የሚችል የመጀመሪያ ጨዋታ ውጤት አላዘናጋቸውም የሚለውን ነው የሚያሳየኝ ለኔ። እና አሁን አሞሪም ያለውን ነገር ልንገርሽና ሞራሊ እንደዚህ አስበው የገባበት የወሰነው ውሳኔ እንዴት እንትን ሊል እንደሚችል አላውቅም። ምን ይላል መሰለሽ፣ እኛ እንደ ክለብ ልንረዳው የሚገባ ነገር አለ። ይሄ ወቅት አሁን የምንገኝበት ወቅት ትልቅ ሪስፖንሲቢሊቲ በእጃችን ላይ ያስቀመጠ ወቅት ነው። በዩሮፓ ሊግ አሸንፎ ቻምፒዮንስ ሊግ የመግባት ኃላፊነት አለብን ነው እያለሽ ያለ። ይሄንን ያለኝን ስኳድ ለተለየው ውድድር በደንብ ማዘጋጀት አለብኛል። we have to prepare a squad for a different competition ያለው ሊጉ ነው አይደል? አንደኛው ውድድር፣ ሁለተኛው ዩሮፓ ሊግ ነው። ለዩሮፓ ሊግ በደንብ ማዘጋጀት አለብኝ። ይሄንን የተናገረው ከጨዋታው በኋላ ነው። እና ምን አለ? ምንም ጥርጥር የለኝም ቡድኑ ትናንትናም ቢሆን የገቡት ልጆች ቀሽም ነበሩ ወይም የማይረባ ጨዋታ ተጫውተዋል ብዬ አላስብም። ጥሩ ጨዋታ ተጫውተዋል። ሁሉንም ነገር ግን በመላ ነው መያዝ ያለብን። በዚህ ወቅት በፕሪሚየር ሊግ ጨዋታ ብንሸነፍ ምንም ችግር የለም። because we are fighting for the Europa League አለ። እኔ አሁን በኋላ እኮ አንቺን የምጠይቅሽ ጥያቄ ስላለ we are fighting for the Europa League አለ። እና ምን ብሎ እንደደመደመው ታውቃለሽ? this is the most important game for us አለ። አሁን ነው አንቺን የምጠይቅሽ። ባለፈው ምን ሲል ነበረ? ዩሮፓ ሊግ እኔ ምን ስልሽ ነበረ? እሱ ያለውን ነገር ምናምን እዛ ላይ ሀሳብ ብትሰጪ ደስ ይለኛል። ባለፈው most important game ለማንቸስተር ዩናይትድ ነው። ይሄ እኮ ምንም ጥርጥር የለውም። በተደጋጋሚ ሀሳብ ያነሳንበት ነው። ግን እንዳልከው ባለፈው የዩሮፓ ሊግ ከቢልባኦ ጨዋታ በፊት መሰለኝ ይህንን አስተያየት የሰጠው እና የዩሮፓ ሊግ ዋንጫን ብናነሳም እንኳን ማንቸስተር ዩናይትድ ይህንን ዋንጫ ቢያነሳም እንኳን የተበላሸውን የውድድር ዓመት የሚያስተካክል ወይንም ደግሞ በጣም በቃ የማንቸስተር ዩናይትድ ችግሮችን በሙሉ የሚፈታ ነው ብለን ብዬ አላስብም ብሎ አስተያየት ሰጥቶ ነበር። እና ያንን ነው አንተ በፍጹም ማንቸስተር ዩናይትድ ብዙ ነገሮች ሊያተርፍ የሚችልበት ነው ይሄ የዩሮፓ ሊግ ዋንጫ ብላ አስተያየት ስትሰጥ ነበር። አሁን ንግግሩ ወደኔ ያመጣው አሁን ደግሞ እንደገና ምን እንዳለ ልንገርሽ። we are not ready to play Premier League competitively ቋል ትላል። በቃ በፕሪሚየር ሊጉ ላይ ተፎካካሪ ሆነን ለመጫወት በቃ ዝግጁ አይደለንም። ገና ነው። በቃ እሱ ገና ነው። እሱ በተለየ መንገድ ለሚቀጥለው የውድድር ዓመት ራሳቸውን የሚያዘጋጁበት ይሆናል። ስለዚህ በፕሪሚየር ሊጉ ኮምፒቲቲቭሊ ለመጫወት ዝግጁ አይደለንም። ስለዚህ በፕሪሚየር ሊጉ ወደ ቻምፒዮንስ ሊግ ማምጣት አልቻልንም። ነገር ግን ያው ዩሮፓ ሊግን ዋንጫ አሸንፈን ለኛም ለደጋፊዎቻችንም የአውሮፓ ቻምፒዮንስ ሊግ ተሳትፎን የማረጋገጥ ትልቅ እድል ግን እጃችን ላይ አለ። ስለዚህ ምን ይኖረናል? ጊዜ ይኖረናል። ምን ለማድረግ? ለሐሙሱ ጨዋታ ለመዘጋጀት። ይሄንን ነው እየተናገረ ያለው። ይሄ ደግሞ ልክ ነው። ልክ ብቻ እንዳልኩሽ እጅግ በጣም ወሳኝ ነው ለማንቸስተር ዩናይትድ። በዩሮፓ ሊግ ሻምፒዮን ስለሆኑ የፕሪሚየር ሊጉን ውድቀታቸውን ያካክሰዋል አያካክሰውም፣ ያጣፋዋል አያጣፋውም፣
እሱ ሌላ ነገር ነው። ለምሳሌ ሌላ ጥያቄ ልጠይቅሽ እዚሁ ጋር አብሮ የሚያያዝ ስለሆነ አንዱ ትናንትና ጀምሮ አርሰናል ቅዳሜ ያለት ጨዋታ ከተሸነፈ በኋላ ትናንትና በደንብ ሲመላለስ የነበረው ጥያቄ የአርሰናል የውድድር ዓመት ምን ብለን እንግለጸው? ፌይሊየር ነው። እንግዲህ በፕሪሚየር ሊጉ ሁለተኛ ነው። በቻምፒዮንስ ሊግ 16 ዓመት በኋላ ሰሚ ፋይናሊስት ሆኗል ቢያንስ። ከዚህ በኋላ በፕሪሚየር ሊግ ሁለተኛ ሆኖ ይቀጥላሉ አናውቅም። ከዚህ በኋላ በቻምፒዮንስ ሊግ ከግማሽ ፍጻሜ ወደ ፍጻሜ ያልፋል፣ ካለፈ ፍጻሜውንም ደግሞ አሸንፎ ዋንጫ ያነሳሉ የሚለውን አናውቅም። ነገር ግን አሁን አንድ ነገር እናውቃለን፣ በፕሪሚየር ሊጉ ሁለተኛ ነው፣ በቻምፒዮንስ ሊጉ ሰሚ ፋይናሊስት ነው። የአርሰናል የውድድር ዓመት የስኬት ወይስ የውድቀት? ሙያዊ አስተያየትሽ? አይ እኔ በጣም ጥሩ የውድድር ዓመት ነው ያሳለፈው አርሰናል ብዬ ነው ምገምተው። ስፔሻሊ በሻምፒየንስ ሊግ ላይ እዚህ ደረጃ ላይ መጀመሪያም ቀድሞ መረጃዎችም ሲወጡ የተለያዩ ነገሮችንም እንደዚሁ በማሰብ አስተያየት ሲሰጥ አርሰናልን የግማሽ ፍጻሜ ተፋላሚነት ላይ ያሰበ ሰው አልነበረም። አላየውም እኔ በዛ በወቅቱ የኔ የማየት ችግር ካልሆነ በስተቀር እዚህ ደረጃ የግማሽ ፍጻሜ ደረጃ ላይ አርሰናልን ያደረሱ ብዙ የሚገምቱም ሰዎች አላየውም። ብዙ እድል አልነበረውም ብቻ በአጠቃላይ። ስለዚህ በአውሮፓ ሻምፒየንስ ሊግ ላይ አርሰናል የተጓዘው ጉዞ ትልቅ ስኬት አለው ብዬ ነው የምረዳው ማስበው። በፕሪሚየር ሊጉም ቢሆን ሙሉ ለሙሉ ይሄ ፌል ያረገበት የውድድር ዓመት ነው ብዬ አላስብም። ምክንያቱም አብሮ መታየት ያለባቸው ነገሮች እንዳሉ ስለምረዳ ማለት ነው። በራሱ በአርሰናል ጥፋት ያጣቸው ውጤቶች አሉ ከዚህ የተሻለ ደረጃ ላይ እንዲቀመጥ ሊያደርጉ ምናልባትም ሻምፒዮን እንዲሆን ሊያደርግ የሚችሉ የተለያዩ ጨዋታዎች ነበሩ። አርሰናል ምን ነካው? ለምሳሌ አንደኛው በደንብ የማስታውሰው በበርንመዝ የተሸነፈበት ጨዋታ በመጀመሪያው ማለት ነው። በርንመዝ እንግዲህ ዘንድሮ በሜዳውም ከሜዳውም ውጪ አርሰናልን አሸነፈው ማለት ነው የቅዳሜውን ስላሸነፈ። ስለዚህ ያንን ስናስብ በበርንመዝ የተሸነፈበት የመጀመሪያው ጨዋታ ፍጹም ከእንቅስቃሴ በታች ሆኖ ያደረገው ጨዋታ እንደነበር እናስታውሳለን። በዌስትሃም እነዚህ የተሸነፋቸው አርሰናል ነጥብ ሊጥልባቸው የማይገቡ ጨዋታዎች እንደነበሩ ከራሱ ድክመት የጣላቸው ነጥቦች እንደሆኑ እረዳለሁ። ግን ደግሞ እንደገና ውጤቱን ያበላሹበት ነገሮችም ደግሞ አሉ ብዬ ነው ማስበው። ይህ በተለይ የጉዳቱ ጉዳይ በጣም አርሰናልን ፈትኖታል በዘንድሮ የውድድር ዓመት እና አንዳንድ ሰዎች እንደሚናገሩት በዚህ ሁኔታ ውስጥ ሆኖ በፕሪሚየር ሊጉ ሁለተኛ ደረጃ ላይ መቀመጡ ራሱ ይገርመናል የሚል አስተያየት ይሰጣሉ። እኔ ደግሞ በጣም ሌላው የሚገርመኝ ነገር አርሰናል ይህንን ያክል ጨዋታ አቻ ወጥቶ ሁለተኛ ደረጃ ላይ መቀመጡ በራሱ በጣም ይገርመኛል እኔ። ምክንያቱም በዘንድሮ የውድድር ዓመት አርሰናል 13 ጨዋታዎችን ነው ባቻ ውጤት ያጠናቀቀው። ይሄ ቀላል ነገር አይደለም። ሻምፒዮን ለመሆን ለሚወዳደር ቡድን 13 ጨዋታ በአቻ ውጤት መጨረስ ብዙ ነገር ሊያበላሽ የሚችል ነው እና 13 ጊዜ በራሱም በድክመቱም ሊሆን ይችላል፣ እንደገና በሌሎች ቅድም በጠቃቀስናቸው ጉዳዮችም ሊሆን ይችላል። ብቻ አቻ የወጣባቸው ጨዋታዎች በቁጥር በጣም ይበዙብኛል። ኤቨርተን ብቻ ነው እንደውም ባለፈው ስንናገር ነበር ከአርሰናል በላይ ብዙ ጨዋታዎችን በአቻ ውጤት ያጠናቀቀው 15 ጨዋታ በአቻ ውጤት ያጠናቀቀው እና ይህንን ከጀርባ ያሉትንም ነገሮች ምክንያቶቹንም አንዳንዶቹን ምክንያቶች ስታይ እዚህ ደረጃ ላይ መቀመጡ በራሱ ይገርማል። አንዳንዶቹ ግን ሙሉ በሙሉ የውድድር ዓመቱ የመጥፎ ነው ምንም አይነት ስኬት ያልነበረው ነው ብሎ ለመናገር ግን የሚያስቸግር ይመስለኛል። ስለዚህ አሁን ስሙን ንገሪና ምን ብዬ ለናገር? አሁን ያወራሽውን ወሬ የስኬት ነው የውድድር ዓመቱ ወይስ የውድቀት ነው ማለት እንትኑ ከባድ ነው የአማርኛው። እኔ ስኬትና ውድቀት አይ እንግሊዝኛውም ቢሆን ትርጉሙ እኮ ያው ነው። ግን እኔ መጥፎ የውድድር ዓመት አሳልፏል ብዬ ለመናገር ግን ይቸገራል። እንግዲህ አንተስ? እኔ ደግሞ ምለው ምንድነው እኔ መነሻዬ ነው የሚወስነው። አሁን የተነሳንበት ነገር ነው አንድ ነገር በተመለከተ የምንሰጠው አስተያየት ላይ ልዩነት የሚፈጥረው አይደለም ነው። የቱ ጋር ሆነን ነው የምንፈርደው፣ የቱ ጋር ሆነን ነው አስተያየት የምንሰጠው፣ ከምን ተነስተን የሚለው ነው። ለምሳሌ አርሰናል እንበልና ቀሪ ጨዋታዎች የሚወስኑት ቢሆንም የዘንድሮን የውድድር ዓመት ሁለተኛው ነው ጨረሰ እንበል። ሁለተኛ አምናም ነበረ፣ ሁለተኛ ካቻ አምናም ነበረ። ከሶስቱ ሁለተኝነቶች የዘንድሮን ሁለተኝነት ምርጥ ብዬ አልወስደውም። ለምሳሌ
ያምናው ሁለተኝነት ለእኔ የተሻለ ሁለተኝነት የትኛው ነው ብትይኝ ደግሞ የካቻምናው ሁለተኝነትን ሁለተኝነት እለዋል። የዘንድሮውን የአርሰናልን ሁለተኝነት 3ኛ ደረጃ ነው የምሰጠው እኔ ከራሱ ከአርሰናል ሁለተኛ ከወጣባቸው 3 የውድድር ዓመቶች ያምናውን ሁለተኛ አንደኛ፣ የካቻምናውን ሁለተኝነት ሁለተኛ፣ የዘንድሮውን ሁለተኝነት 3ኛ ነው የምሰጠው። የምነሳው ከዛ ነው። ግን ምክንያቶቹ እንትን አይሉብህም? አሁን ለምሳሌ ባለፈው የውድድር ዓመት አርሰናል ሁሉም ተጫዋቾቹ ጤነኞች ነበሩ እና ሙሉ እያቋረጥኩ አይደለም አንደኛ እንደዛ ነበሩ፣ ሁለተኛ ፐርፎርም ሲያደርጉም ብዙዎቹ ጥሩ ብቃታቸው ላይ ነው የነበሩት እና ያኛውንና ይሄኛውን አርሰናልን ለማወዳደርና አንደኛ ሁለተኛ ለማለት እንዴት ነው ብዬ እኮ እኔ አይደለሁ የምናገረው የኔ አይደል ሀሳቡ። አሁን ምንድነው መሰለሽ እያዘንሽ አትናገሪ ነው አላዘንኩም። ጥያቄ የተፈጠረብኝን ነገር ነው የጠየቁት። አባባሌ ገብተሻል? ለምሳሌ የሶስቱም አርሰናልን በተመለከተ ነው። የአምናው ሁለተኝነት አንደኛ ብዬ ስለው ከካቻምናው ሁለተኝነት ይልቅ እንደ ቲም ፕሮግረስ ስላደረገ ነው፣ ስለተሻሻለ ነው፣ ወይም ጥንካሬ ስለጨመረ ጉብዝና ስለጨመረ ነው። በብዙ ነገር ከካቻምናው ይልቅ ተሻሽሎ ስለመጣ ነው። ስለዚህ የካቻምናው አርሰናልና የአምናውን አርሰናል አነጻጸር ብትይኝ ሞር ፕሮግረስ አድርጓል አርሰናል ብዬ ልናገር እችላለሁ። ጨምሯል፣ ተሻሽሏል ምናምን ልል እችላለሁ። የዘንድሮ አርሰናል ግን ተሻሽሏል አልልም እኔ። ምክንያቶቹ ምንድናቸው? ምንም ይሁን ምን ምክንያቱ ፕሮግረስ አላረገም፣ ሪግረስ አድርጓል። ወደ ኋላ ነው አርሰናል የተመለሰው። ሲጠነክር ሁሉንም ነገር የጥንካሬ ማሳያ አድርጌ የምጠቀምና ምወስድ ከሆነ ሲደክም ደግሞ መድከሙን መቀበል ነው ያለብኝ። ለምሳሌ የአርሰናል ተጫዋቾች ተጎድተዋል። ያው ተጎድተዋል። የተጫዋቾች መጎዳት የአርሰናል ሲዝን ላይ ኢምፓክት አለው ወይ ቢሆን ጥያቄው አዎ ተጽዕኖ አለው። ምንም ጥያቄ የለውም፣ ተጽዕኖ አለው። የማንቸስተር ሲቲም ሲዝን ላይ የነ ሮድሪ መጎዳትና የሌሎች ተጫዋቾች መጎዳት ተጽዕኖ ነበረ ወይ? አዎ አለ። እግር ኳስ ከዚህ ውጭ ይሆናል ሆኖም አያውቅም፣ መቼም አይሆን። ስለዚህ ጎበዝ ነሽ እንጂ እድለኛ አይደለሽም። እድለኛና ጎበዝ ብትሆኝ አሪፍ ነው። ገብቶሻል የኔ ፖይንት? አት ኤኒ ኮስት ሁሉም ቡድን እኩል መብት እና የዝግጁነት ነጻነት አላቸው። በዛ መንገድ ተዘጋጅቶ መምጣት የአርሰናል ፋንታ ነው። የኔን አመለካከት ነው የምነግርሽ። ይሄ የውድድር ዓመት በእኔ እምነት መሆን የነበረበት የአርሰናል ነው። ይሄ የውድድር ዓመት አርሰናል በብዙ መንገድ በሊጉ በተለይ በብዙ መንገድ ድክመቱ ኤክስፖዝድ የሆነበት ቨልነራብል የሆነበት ተጋላጭ የሆነበት ከካቻምናውና ከአምናው ላይ ጨምሮ ሳይሆን የመጣው ይኸውልሽ ተጎዱ አይደለ? የተጎዱ ተጫዋቾች እኮ ከተመለሱም በኋላ እኮ አሁን ኦዴጋርድ ላይ ቀደም የምናነሳው ደጋፊው የሚያቀርበውን ወቀሳ ሳይሆን በግልጽ በቁጥር የሚታየውን ድክመቱን ግን ማየት ነበረብን። መጎዳት የተወሰነ ወቅት ላይ ተጎድቷል። ለምሳሌ ሳካ ተጎዳ። ከሳካ መጎዳት በኋላ ሳካ ተመለሰ። ሳካ ኢዝ ፐርፎርሚንግ ዌል። ኦዴጋርድ እንደዛ ነው ወይ? ኦን ኤንድ ኦፍ ነው እያልሽ ነው? የሳሊባ ኤረሮች አምና ነበሩ ወይ? አልነበሩም። አሁን መጡ። እንደ ቡድን እነዚህን ነገሮች በሙሉ እንትን ማለት አለበት ብዬ ነው የምወስደው እኔ። ግን ቅድም ያልሽን አንድ በጣም የምስማማበት ነገር ፌለር ነው ብሎ መውሰድም ከባድ ነው፣ ሰክሰስ ነው ብሎ መውሰድም ግን በጣም ከባድ። ከራሱ ከአርሰናል ጋር ነው እያነጻጸርኩት ያለሁት። አምና ያየሁትን አርሰናል ዘንድሮ አርቴታ አላሳየኝም ብዬ ማለት፣ ካቻ አምና ያየሁትን አርሰናል ዘንድሮ አላሳየኝም። የዘንድሮ አርሰናል ከአምናውም ከካቻ አምናውም ለእኔ ዝቅ ያለ ነው። እዛ ውስጥ ጉዳት አስተዋጽኦ አለው፣ አዎ ይኖረዋል። ግን ይሄንን የሚቀጥለውን የውድድር ዓመትም ይሄንን ማስቀረት የሚችል ማንም የለም። ጉዳት ሊያጋጥምሽ የሚችልበት እድል አለ። ዊዛት ፕሮባቢሊቲ ነው ሲዝኑን የምትጀምሪው ነሐሴ ላይ።
በዛ ፖሲቢሊቲ ውስጥ ሆነች ነው የምትጫወቸው። እግር ኳስ አይደል ገና እንትና የተጎዳው ስንታኝ መቼ ነበረ ሮድሪ የተጎዳ ገና በውድድር አመቱ መጀመሪያ አካባቢ ላይ በቃ አሁን እንደ ጁሪያን ቲምበር ደግሞ ሊያጋጥምሽ እኮ ይችላል። አስፈርመሽ አለልኝ ስትይ ሲዝኑን በሙሉ አይገባም አልተባለም። በመጀመሪያው መሰለ ልጅ ማለት በቃ ሊያጋጥምሽ ይችላል። ትልቁ ጥያቄ ግን መመለስ ያለብሽ እንደ ዘንድሮ የውድድር አመት አይነት ነገር ሊያጋጥመኝ ይችላል፣ ይሄንን ተቋቁሜ የማልፍበት ስትራቴጂ ምንድነው መሆን ያለበት? ዚስ አር ኖ ሞር ኤክስኪውዝስ ሳምሪ ሲዝንን ለማበላሸት መሆን የለባቸውም። ሊቨርፑል ስኳዱ ሰፊ ነው፣ አርነ ስሎት ያለው አማራጭ እኔ የለኝም። ኦኬ የለውም። ስለዚህ ይሄንን አማራጭ ለሚቀጥለው የውድድር አመት ይዞ መምጣት አንዱ የቤት ስራ ይሁና። ዘንድሮ ሊቨርፑል ብቻ ነው የሚያስፈርሙ፣ ሌሎቻችሁ አታስፈርሙ ምናምን የተባለ እኮ አናስመስለው እንጂ እሱማ ኔክስት ሲዝን ላይ ይህንን የቤት ስራውን ሰርቶ ካልመጣ የሚገመገምበት የሚወቀስበት ነው። እዚህ ሲዝን ለምን አልሰራውም እኮ እሱ እኮ ልክ ነው። ለምን ታዲያ ልክ ከሆነማ ልክ ነው። ለምን መሰለሽ ሳምሬን እያልኩ ያለሁት በዚህ የውድድር አመት አርሰናል አጥቂ ያስፈርም አልተባለም እንዴ? ነሐሴም ላይ ተብሏል፣ ጥርም ላይ ተብሏል። እሱቴ ምን ነካው? ምንም አላደረገም። ወዶ የገባ ሰው ከባህር ከውሃ ዋይንቶ ይውጣት እንጂ ሌላ ማን ሊረዳው እንደሚለው ነው። ወደው በዚሁ ወጣዋለሁ፣ በዚሁ ዘልቀዋለሁ፣ በዚሁ አሳካዋለሁ ብለው ነው የገቡት። ያኔ ያልነበረ ችግር አይደለም። ለምሳሌ አንድ በጣም አሪፍ አጥቂ ኖሯቸው አጥቂያቸው ሙሉ የውድድር አመቱን በጉዳት ምክንያት የወጣም እንዳናስመስለው ብዬ ነው። አጥቂ ላይ ያለ አጥቂ እንበላለን ዋንጫ ብሎ ነው የጀመረው ኳርቴት። ያለ አጥቂ ፕሪሚየር ሊጉን ማሸነፍ ይቻላል ብሎ አምኖ በዛ መንገድ ራሱን አዘጋጅቶ ነው የመጣው። ኤክስኪውዝ ልሰጥለት አልችልም። እንደማይቻል ነገሩ ከባድ እንደሆነ በእሱና በአርነ ስሎት መካከል ያለውን ልዩነት በደንብ ፍንትው አድርጎ አየው። ካየው ያምናው የዘንድሮውን ስህተት መድገም የለበትም። ለቀጣዩ የውድድር አመት ነው። ስህተት አልተሰራም አይደለም፣ ስህተት ተሰርቷል። ስህተቱ እንዳይደገም ነው እንጂ እንደው ድንገት ብልጭ ያለ እውቀት አይደለም። ይሄ እኮ ገብቶሻል መለሽ ፕራክቲካሊ they were poor። የተነጋገርነው ነገር እኮ ነው ከዚህ በፊት። ምንድነው የተነጋገርነው ነገር ታስታውሽ ከሆነ ጎል የሚያገቡለትን ተጫዋቾች ከማስፈረም ይልቅ ጎል እንዳይገባ የሚያደርጉ ተጫዋቾችን ማስፈረም የአርሰናል ፍላጎት ሆነ። ገብቶሻል ፖይንቱ? ይሄ ነገር ያዋጣል አዋጣም አይቶታል፣ በተግባር ወስኖ ገብቶበታል። ከዛ መማር አለበት ነው። ስለዚህ ስኬት ነው ስኬት አይደለም የሚለውን እንተወውና ውድቀት ነው የሚለው ነገር ቃሉ ከባድ ነው እንዳልሽ፣ እሱን እስማማለሁ፣ እንተወውና ግን አርሰናል ግን ፕራክቲካል ሌሰን የተግባር ትምህርት ግን ወስዷል። ከዚህ የተግባር ትምህርት የወሰደው ትልቁም ነገር የሚመስለኝ ሲዝኑን ያበላሸበትን ስህተት መስራቱ። ከዚህ የተማረውን አርሰናልን እናያለን ወይ ወልሲ? ለምንድን ነው ግን እንዲዞረ ነው አርሰናል የመጣ ነው? እንዴት ወሰድሽኝ ወደ? እኔ ነኝ እንዲወሰድኩት? አንተ ነህ እኮ ጥያቄ ጠየቅኝ። ማን ነው አርሰናል አሁን እንደዛ ይሄ የደረጃ ሰንጠረዡን እያነሳን ነበር። ማንቸስተር ዩናይትድ በየትም አይነት ሁኔታ ውስጥ የደረጃ ሰንጠረዡ ላይ ሆኖ ቢጨርስም ባይጨርስም ያን ያክል ለውጥ የለውም። እንደገና አርሰናልም በእንትን ያነሳ ነው የሲዝኑ አሞሪም ከተናገረው ነገር ተነስተን ነው። ይሄ ሲዝን በእንግሊዝ ፕሪሚየር ሊግ ኮምፒቲቲቭ ሆነን መሄድ ዝግጁ አይደለንም፣ አልተዘጋጀንም። በቃ በዛ በሊጉ ላይ ተጨማሪ ሽንፈቶች መጡ። ስለዚህ በዛ መንገድ ወደ ቻምፒዮንስ ሊግ ስለማንገባ በዚህኛው ላይ የበለጠ ትኩረት እናድርግና እንትን እንበል ነው። ስለዚህ ሲዝኑ ለማን ዩናይትድ በፕሪሚየር ሊግ ፌሊየር በክለቡ ታሪክ ሆኖ የማያውቅ ነገር ነው። እሱን ማዳን አይቻልም። በቃ ለጊዜው ማዳን አይቻልም። ለሚቀጥለው የውድድር አመት ግን ዲፍረንስ ሳይድ ሆኖ መምጣት ነው ያለበት። በዩሮፓ ሊግ ከገባ ግን ለማንቸስተር ዩናይትድ ግን በብዙ መንገድ ለሚቀጥለው የውድድር አመት በደንብ ታክሞ አቅም አደርጅቶ ሰውነትን ጠግኖ ለመመለስ ግን በደንብ ይረዳዋል ብዬ አምናለሁ ለማለት ነው። ለካ አሁን ነው ይመጣልኝ። ያው እሺ እኔ ነኝ ያኔ ነው ጥያቄውን ጠይቄሽ። ግን በዛው ምን ካነሳሁት ነገር በሻምፒየንስ ሊግ አርሰናል የሄደበት ርቀት ይደነቃል። በጣም እንደ ስኬት ነው የሚቆጠር አይደል እንዴ? በ16 አመት ውስጥ ያልቻለውን ነገር ይቻለ። ይሄማ እንዴት አይደነቅም? በደንብ ነው እንጂ የሚደነቀው። ይሄ በደንብ ነው የሚደነቀው። እኔ አሁንም ረቡም የተለየ ነገር የማድረግ አቅም አለው ብዬ ነው እኮ ማምነው። እኔ ለያይቼ ነው የማየው ሊጉ ላይ በጣም አርሰናል
በብዙ መንገድ ራሱን ማውቀስ ያለበት ይመስለኛል። ሊጉ ላይ ሊቆጫቸው ሊጸጽታቸው የሚገባ ብዙ ነገር ያለ ይመስለኛል። በቻምፒዮንስ ሊግ ላይ ደግሞ ወረ ሄሮ እንዛር ስቲል ሄሮ ለዛ ነው እዛ ላይ ያሉት። ከ36 ጎበዞች 4 ጎበዞች ሲቀሩ ከቀሩት 4 ጎበዞች አንዱ አርሰናል መሆኑ በጣም ትልቅ ነገር ነው። It's on here now. The goalkeeper's been and South Africa have done Shaker Sport. 2010.